ልጁ ቤተክርስቲያን ውስጥ ገብቷል አይደል ተሜ? አዎ ኤርሚ። የትኛው ቤተክርስቲያን? ስላሴ አይደል? ቅድስት ስላሴ። እምነቱ ምንድነው የልጁ? የልጁ እምነት ምን እንደሆነ እኔ አላቅም፣ ግን ሰው ሙስሊም ነው ሰውየው። እርግጠኛ ነኝ ኤርሚያስ። እንደዛ ብለው የሚል መረጃ አለ። ኮንቨርት አድርጓል ወደ ሙስሊም ብለው የሚል ማለት ነው። የቀድሞ እምነቱ ምን እንደሆነ አላቅም። እህትዮ ሜርሲ ቼክ አድርግ። ይህ ልጅ ለምን ኦርቶዶክስ ተዋህዶ ጋር ቀጥታ ቅድስት ስላሴ መጣ ለሚለው ሀሳብ አንዳንድ ጊዜ ሰዎች ባለማወቅ ታቦት ወጣ ምናምን ይላሉ። የወጣው ነዋይ ቅዱሳት ነው የወጣው። ቪዲዮ ላሳይ ኤርሚ፣ ምናልባት ኧረ በቃው ትችላለህ። ቤቱን መቆጠር ዛሬ ከነበረው ቤቱን እየመራህ ትችላለህ። ትችላለህ። በጣም ዛሬ ካዝናኑኝ ቪዲዮዎች መካከል ነው እና ላሳያችሁ እነዚህን ቪዲዮዎች ላሳያችሁ እስኪ። ዛሬ እንግዲህ ስላሴ ቤተክርስቲያን ከነበረው ነገር ላሳያችሁ። ታቦቱ ለማን ነው የወጣው? ወንድምነት ያው ታቦት አልወጣም። ታቦት ሳይሆን እነዚህ ንዋያተ ቅዱሳኖች የወጡት ለዚህ ሰው ነው ማለት ነው። ለአይሾስ ቢን የወጣለት ማለት ነው። ተመልከቱ። መጀመሪያ ሊሰጠው ነበረ። አይታችሁት ከሆነ አንዴ ሊሰጠው ነበር፣ ሊያሳልመው ሲል ይኸው ሊቀበለው ነበር። እዚህ ከዛ ያው ወደ ውስጥ ገባ። ከዛ ይሄ እኮ ወንዱ ቢዮንሴ እኮ ሆነ ማለት ነው አይደል? አዎ ኤርሚ፣ የዚህኛው ደግሞ ትንሽ በጣም ያዝናናል። ላሳያችሁ። ቆይ መቃብር እንዳለ ታውቃለህ ቤተክርስቲያን ውስጥ ማለትማ ቆይ ላሳይህ። ለአንተ ልላክልህ በደንብ እንድታሳየው። አንዴ ልላክልህ ለአንተ። ኦኬ ላክ ነው። በነገራችን ላይ ብሩኬ ይሄ ልጅ እዚህ ሳውት አፍሪካ እና ቦትስዋና ስዊዝርላንድ በመጣ ጊዜ ማለት ነው። በሳውት አፍሪካ አንድ ካልቸር አለ። ለምሳሌ የእነሱ አሴሰሮች አሉ አይደለም? እና ኦፊሻሊ ላይሰንስ ናቸው። ለምሳሌ የጥንቆላ ስራ የሚሰሩት ሶንጎማ መባል ይታወቃል። ዊች ክራፍት ማለት ነው። ወይም ደግሞ በዊች ዶክተር ምናምን ተብለው የሚጠራለህ እና ሜይ ቢ አይተህ ከሆነ የሆነ ቦታ ቁጭ ብሎ ድንጋዮች ሰብስበው ምናምን ነገር ስለሱ ፊቸር ምናምን ነገር ሲናገሩ አይታል። ዝማቤም ደግሞታል። እዚህ በቃ ሊትራሊ እንትን ነው የሚታወቅ በመንግስት ደረጃ ምናምን ነገር የሚታወቅ የጨለማ እንደውም ቆይ የሆነ ፎቶ የለኝ መሰለኝ ነገ አሳያለሁ ነው ፎቶ አንስቻለሁ። የሚያደርጉት እንትን ነው ከዚህ ከጨለማ ዓለም ጋር ምናምን ነገር የጥንቆላ አይነት እንትን ነው የሚሄዱት እና እሱ ሄዶ እዛ ምናምን ነገር ሲገኝ እንትን ብለዋል። ዙሉ ብቻ አይደለም፣ ዙሉማ በጣም አለ። ከዙሉ ይልቅ እንደውም ስዊዘርላንድ በጣም 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 እንደ ቦትስዋና ገብቶ እዛ እንትኖች ውስጥ ዊች ዶክተሮች ጋር ምናምን ማለት ነው ኃይል ሲቀባበል ነበረ። ገባ ብቻ ብዙ ከዚህ ከጨለማው ነገር ጋር በተገናኘ ጉዳይ ቁጭ ብሎ ኃይል ኢምፓርት ሲደረግ ነበረ። በደንብ አይተህ ከሆነና ይሄን ያደረገን ሰው ነው። ለምሳሌ ታቦት ነው ምናምን መስቀል እያወጡ ምናምን ነገር የሚያሰልሙት አይተሃል? ያ እንዴ ይሄኛውማ ይሄው ምን እንዳደረገ እዚህ ጋር ላሳይ በደንብ መጀመሪያ ይሄን ገባ። ይኸው ተመልከቱ። ገባ እስማ
ሙስሊም እኮ ነው ታውቃለህ አይደል? ሰውየው እኮ ሙስሊም እኮ ነው። አረ ወንድምነት ዘግናኝ ቪዲዮዎችም የወጡበት ነው በሰውየው ላይ በዚህ ልጅ ላይ። በነገራችን ላይ ዘግናኝ ቪዲዮ ሙስሊም እኮ ነው ሰውየው። ዱብ ዱብ አለ ገብቶ ቤተ ክርስቲያን ውስጥ ነው አይደለ ብሩኬ? ቤተ ክርስቲያን ውስጥ ነው ዱብ ዱብ ስፖርት የሚሰራው ውስጥ ነው። ቤተ መቅደስ ውስጥ አይደለ ደግሞ ለዛውም ነጠላ ራሱ አልሰጡትም እኮ አያስገቡም ያለ ነጠላ። አንቺ ብትሆኚ ነው ማትገቢው፣ እሱ ይገባል። እውነት ነው። ምንድነው ግን ስራው? እብድ ነው ወይስ ምንድነው? እኔ አልገባኝም እኮ። ይኸው ስፖርተኛ ይመስለኛል። 7 ቁጥር አለው ጀርባው ላይ። ዩቲዩበር ነው። አሁን ደግሞ ሊያስገባው አየው መቃብሩ። ኧረ የኃይለ ሥላሴ መቃብር አየው። የት ቤተክርስቲያን ውስጥ ነው? ስላሴ ቤተክርስቲያን ውስጡ ነው የኃይለ ሥላሴ መቃብር ያለው። This is Orthodox. ብሩኬ የጃማይካ ሰው ነው፣ ጃማይካዊ ነው። ብሩኬ ውስጥ ነው ሬሳው ያለው፣ ውስጥ ነው መቅደሱ ውስጥ። ቤተ ክርስቲያኒቱ ውስጥ ብሩክ። እንዴ ድጋሜ ላሳያችሁ። ኧረ በእናትህ ድገመው እሱን ፓርት። እሺ ይኸው እየገባ ነው ወደ ውስጥ። Barcelona? Madrid. Ronaldo? ¿Tú sabes Ronaldo? Sí, Ronaldo. Sí. ¿Ronaldo o Messi? No, Ronaldo. አሟሙቆ ነው የሚገባው። አሟሙቆ ነው። ስቴዲየም የገባ ነው የመሰለው። የምንበትማ ይኸው ኃይለ ሥላሴ ይሉታል። መቃው እንትኖቹ የሚቀመጡበት ማለት ነው። አዎ ይኸው መቃብሩ Oh, we gotta go? Okay, all right, let's go. Let's go then, let's go. If we gotta go, you gotta go. I just wanted to see it real quick. That was amazing.
Thank y'all for my blessing. Thank y'all for the blessing. Thank you for the blessing, sir. Huh? It's the hardest way to say thank you. I'm a second level. Oh, yeah. አሁን የትኛው ስላሴ ብሩኬ ነው ጥያቄ ማለት ስልክ ገብቶብኝ ነው ይቅርታ። ስለዚህ የእሳቸው ሬሳ ቤተክርስቲያኒቱ ውስጥ ካለ ለምንድን ነው የኖረው? ታውቃለህ ምክንያቱም ብሩኬ? አይ አላቅም። እንግዲህ አሁን እኮ የትኛው ስላሴ ነው ብለን መጠየቅ የኃይለ ስላሴ ሬሳ ነው አይደል? ስላሴ ስላለ አንተ ደግሞ የስላሴ ነው የኃይለ ስላሴ ብለን መጠየቅ አለብን ከዚህ በኋላ። ከባድ ነው ማለት የትኛው የቤተ ክርስቲያን መዋቅር ነው? ከየትኛው ጀምሮ የመጣው የቤተ ክርስቲያን መዋቅር ነው የአንድን የሀገር መሪ ሬሳ ቤተ መቅደስ ውስጥ አድርጋ ህዝቦቿን አስገብታ የምትቀድስ የምታስቀድስ? ይሄ በጣም አይሮን ነው። እንዴት እንደቀላል የሚታይ ነገር አይደለም። ካልሆነ ሙታን ጠሪ መንፈስ ነው ማለት ነው ጠቅላላ። እኔ በስርዓት የማውቀው የአዮ ሞሚናት የምትባለዋ ያውሰንካላ መንፈስ ማለት ነው። የአሪሷ እመቤት ምናምን ነገር ተብላ የምትባለዋ የአዮ ሞሚናት ዘመድ የሆነ ሰው አጽሙ በቤተክርስቲያን ውስጥ አለ። እኔ የማውቀው ማንም ይህንን እፊቴ መጥቶ ዲና ያደርገው የሀገሩን ህዝብ ሁሉ አስመሰክርበታለሁ። የጠንቋያ የአዮ ሞሚናት የምትባለው ማለት ነው የእሷ ዘመድ የሆነች ሴትዮ የእሷ አጽም በቤተክርስቲያን ውስጥ አለ። በሳጥን በስርዓት ተቀምጦ በሚስጥር በር በምስራቅ በኩል ባለ ቤተክርስቲያን ውስጥ ተቀምጠው ነበር። ቻሉት እንግዲህ አንቺ ኃይለ ሥላሴ ይገርምሻል። የጠንቋይ አጽም ሁሉ ጭምር ማለት ነው። እስቲ ውሸት ነው ብሎ የሚል ሰው ይምጣ። እንደዚህ ነው፣ በመረጃ ነው የምናወራው። አሁን ይታያችሁ እንግዲህ የኃይለ ሥላሴ አጽም አይ ቲንክ ተቆፍሮ የወጣው በመለስ ጊዜ ይመስለኛል ከቤተ መንግስቱ ውስጥ ማለት ነው። ባይዘይ ደርግ አፍኖ የገደላቸው ተባለው ቤተ መንግስቱ ውስጥ ነው እና ተቆፍሮ የወጣው በጠቅላይ ሚኒስትር መለስ በነበረ ጊዜ ነው። የጃንሆይ ማለት ነው። እና አይ ቲንክ የለቅሶ ስርዓት ሁሉ ተካውኗል እኮ አይደል? የዛን ጊዜ ታስታውሳላችሁ? ብሩኬ ታስታውሳለህ? ድምጽ ሩቅ ነው። አይ አላስታውስም። ኤርቢ አላስታውስም። ኦኬ መርጌታ ታስታውሳለህ? መርጌታ በየቤተ ክርስቲያኑ ስርዓተ ፍታት ተደርጎ በመላው የአዲስ አበባ አብያተ ክርስቲያናት ስርዓተ ፍታት እንዲደረግ ታዞ ስርዓተ ፍታት ተከናውነዋል እና ጃማይካውያን ደግሞ ብር ከፍለዋል። ከዚያ እንደገና ለቅዱስ ሲኖዶሱም ጠይቀው ነበረ ጃማይካውያን ቤተክርስቲያን እንዲታነጽላቸው በስማቸው ቤተክርስቲያን እንዲሰራ ወደ 7 ሚሊዮን ብር እንትን አድርገው ነበረ አስይዘው ነበረ። ግን ሲኖዶሱ መፍቀድ አለበት ተብሎ እንትን ስላለ ሲኖዶሱ አንፈቅድም አለ። ታሪካቸው አልደረቀም። ጠባሳው የአንዳንድ ሰዎች ህይወት ጠባሳ አልደረቀም። ለአንዳንድ ሰዎች መልካም አባት ናቸው፣ ለሌሎች ደግሞ ክፉ አባት፣ ክፉ ንጉሥ ተብለው ሊጠቀሱ ስለሚችሉ ምናልባት ክፉ ሆነው የጎዷቸው ሰዎች ዛሬ በህይወት ሊኖሩ ይችላሉ። በሳቸው ጊዜ በብዙ እንትን የነበሩ የተጠቀሙም ሰዎች ይኖራሉ። ይሄ ያለ ባህሪ ስለሆነ ይሄ መሆን የለበትም ተብሎ አቡነ ጳውሎስ ከለከሉ። ነገር ግን ወዲያውን ነው የጠፋ። መልክዓ ሥላሴ ግን ወጥቶ ነበረ። መልክዓ አፄ ኃይለ ሥላሴ ተደርሶላቸዋል። ልክ የአቡነ ማናቸው አቡነ ጴጥሮስ የአፄ ሚኒሊክም እኮ ተደርሶላቸዋል። መልክዓ ሚኒሊክ አላቸው እንዴ? ታምረ ማርያም እንዳለ የእሳቸውን አይደለም እንደያዘው? ታምረ ማርያም ባለ 400 አለ አይደል? እንዳለ ይሄው እጄ ላይ አለ እሱ
ግን እንዳለ አፄ ምኒልክ በፒዲኤፍ አለኝ የአፄ ምኒልክ መልክ ማለት ነው። ቆይ ልፈልገው። ቀጥል። እስከዛ መሪ እና እንደሱ አይነት የተለመደ ነገር ነው። እንደገና ነገስታትን የሚቀበሩት በቤተ ክርስቲያን ነው፣ በውጭ አይቀበሩም። የነገስታት የመቃብር ስፍራ አለ። ስላሴ አሁን ስላሴ የትም ቦታ ላይ ቢል ሰው በመሪነት ስፍራ የነበረ ሰው ስላሴ ቤተክርስቲያን ነው የሚቀበረው አለ። የክብር የሆነ የቀብር ቦታዎች አሉ። በጣም ታዋቂ የሆኑ ሰዎች ዘፋኞችም ቢሆኑ ምንም ይሁኑ ጠንቋዮች የነበሩም ይሁኑ እንደዚህ በስነ ስርዓት ይቀበሩበታል ማለት ነው። እና በየእንትኑ የነ አፄ አድያም ሰገድ ኢያሱ የነ አፄ ፋሲል አለ ጎንደር። አድያም ሰገድ ኢያሱ ደግሞ እንደዚሁ ስላሴ ቤተክርስቲያን አለ ጎንደር ላይ አለ። እና መቅደስ ውስጥ ነው የሚቀበሩ። አንድ አባ ፍቅረ የሚባሉ ነበሩ ጎንደር 78 ዓመተ ምህረት ላይ ጎንደር አደባባይ ኢየሱስ። እና እሳቸው ሲያርፉ ከዛ ጸበል ፈለቀ። መቅደስ ውስጥ ጸበል ፈልቋል እና ስጡን እያለ ህዝቡ አስቸገረን። መቃብራቸው ላይ ጸበል ፈልቋል። እሳቸው ጻድቅ ናቸው ተብሎ በጣም ይሰብካሉ። ኃይለኛ ሰባኪ ናቸው። የእናቴ ልጅ የሚባለው እዚህ አዲስ አበባ እንዳሉ ልክ እንደሳቸው ናቸው እሳቸውም። እና በኋላ ምን እናድርግ ተብሎ በሰበካ ጉባኤ አንድ 4-5 በርሚል አዘጋጁና ከኋላ በኩል ሌሊት እየሞላችሁ ጧት ሲመጣ እንዲሁ በአንድ ሌትር ብቻ አንድ ሌትር ብቻ ስጡ ተብሎ እንሰጥ ነበረ። 78 ዓመተ ምህረት ላይ እየሰጠን እንሰጥ ነበረ። በጣም እስከዚህ እና መቃብር ላይ የሚቀበሩ ብዙ ታዋቂ የሚባሉ ሰዎች ሁሉ ስላሉ ከዚህ የተነሳ እንትን ብለዋል። እና ምንድነው አሁንም አፄ ኃይለ ሥላሴ ታቦትን ሊቀረጽላቸው፣ ጃማይካውያን ይህንኑ ሊሸፍኑ፣ ቤተ ክርስቲያን ደግሞ ሊታነጽ ሊሰሩላቸው አስበው ነበረ። በዚህ ምክንያት አልተቻለም። ያን ጊዜ ነበረ የአቡነ ጴጥሮስ እሳቸው እንደ ጻድቅ እንዲቆጠሩ የተደረገው። እዛ በስማቸው ታቦት ተቀረጸ። በቅርቡ ማለት ነው። እኛ በህይወት እያለን አሁን በቅርቡ ማለት ነው። እዚሁ የዛሬ 20 ምናምን ዓመት አካባቢ ማለት ነው። ይኸው አለ ደብረ ጉራቻ የአቡነ ጴጥሮስ ቤተ ክርስቲያን ተሰርቶላቸው ጽላት አላቸው። መልካ አለ፣ ድርሳን አለ፣ ገድል አላቸው። ይሄ ሁሉ ተሰርተዋል። እና የአፄ ኃይለ ሥላሴም እንደዚህ አይነት ጣፈንታ ትሊላቸው ነበረ ማለት ነው። እና ይሄ ነው። ስለዚህ ወደ ርዕሱም ጎራ እያልን እንየው። እኔ ግን ጥያቄ አለኝ መሪ። ቆይ እሺ መሪ ወንድምነት አገኘው። መልካ መዝሙረ ሚኒሊክ ይህን መጽሐፍ አታውቁትም? መዝሙረ ሚኒሊክ ይኸው ሚኒሊክ ሞተ ዚአነ ይላል። ይኸው መርጌታ እያየው ነው። ኦኬ ስንገባ ወደ መሀል መሪ ይታያል። ይሰማል ድምጽ? እስኪ አሁን ወጣ አድርገው። ያው ለመላእክቲከ እስኪ በል ያው አሁን ላይ ኖ ሰላም ለመላእክቲከ ከመጽጌ ሮማን ቀይህ። አዎ ለመላእክቲከ ከመጽጌ ሮማን ቀይህ። ቀይ እንደ ጽጌ ሮማን ቀይ የሆኑ መላእክቶችህ ሰላም እላለሁ። ዘይቀድም ጥቀ እምነ ፀሐይ ወወር ከፀሐይና ከጨረቃ ይልቅ እጅግ
ደስ የሚያሰኝ ዘይቀድም ያማረ የሆነ ማለት ነው። ንጉሠ ነገሥት ምኒልክ ኮከበ ጽባህ ብሩህ የነገስታት ንጉሥ የሆነ ምኒልክ ኮከበ ጽባህ ብሩህ የንጋት ኮከብ ብሩህ የሆነ የንጋት ኮከብ ንጉሠ ነገሥት ምኒልክ የንጋት ኮከብ እኮ ለክርስቶስ የተሰጠውን ነው እኮ። በጣም የሚገርም ነገር። በጣም ሶበ ተንሣእከ አንተ ምስለ ሰራዊትከ ብዙ ሶበ ተንሣእከ አንተ ከሰራዊቶችህ ጋር በተነሳህ ጊዜ ጄኔራል ጠፍአ ወደምሰሰ አይ የሚገርም ነገር ነው። አንተ ከሰራዊትህ ጋር በተነሳህ ጊዜ ጄኔራሉ ከእንትን ጋር ጠፋ፣ ተደመሰሰ። ከዛ ምን አለ? አረ እስኪ መጀመሪያ ያገኘው የሆነ ሞት ከሚል ያየ ምኒልክ ሞተ ከሞተ ዚአነ ምኒልክ ሞትከ ሞተ ዚአነ ወይት ምኒልክ ሞትህ ሞታችን ነው። ለእመት መውት አንተ ስትሞት እስመን መውት ኩልነ አንተ ስትሞት እኛም ሁላችን እንሞታለን። ምክንያቱ እስመ ምኒልክ ሞትከ ሞተ ዚአነ ሞትህ ሞታችን ስለሆነ። እንዴ ምንድን ነው መዝሙረ ምኒልክ ግን ዶክተር? እንዴ የሚገርም ነው። እንደ መልክዓ መልክ ነው። አዎ መልክ ነው እንዴ። መልክ ውስጡ አለው። ይኸው እዚህ ጋር ለመላእክቲከ ለአጽናፊከ አለ፣ ለከናፍሪከ አለ፣ ለአፉ ካለ በሙሉ ማለት ነው። በሙሉ መልክ ማለት ነው። መልክ ነው። ሰላም ለአስናኒከ አለ። በጣም ያሳዝናል እኮ በእውነት ትልቅ በሙሉ ነው። መልክ ነው። መልክ ነው። መልክ ነው። እና ምንድን ነው አጽማቸው በቤተክርስቲያን መቀመጥ ብቻ ሳይሆን ታቦተ ሕግ ሁሉ ነው የተቀረጸላቸው እኮ የብዙዎቹ ቤተክርስቲያን ነው እንጂ አይታነጽም የተባለ ታቦትማ ተቀርጾላቸው በደንብ ወዳጆቻቸው ሁሉ ያስቀድሱላቸዋል፣ ያስቆርቡላቸዋል። ልክ ነው። ልክ ነው። እሺ ኮንቨርት አድርጓል። እሺ ወደ እስልምና ኮንቨርት አድርጓል ይባላል። እስቲ ምንድነው ይሄ መጽሐፍ? አፄ ኃይለ ሥላሴ በየቤተ ክርስቲያኑ የተለጠፈ ሙት ዓመታቸው ሁሉ እንትን የሚል ነው እኮ። ይኸውስ መፈተወ ንጉሥ ነኪ ንጉሥ ደምግባትሽን ወዷልና መዝሙር 44 ተጠቅሶ ለንጉሥ ለአፄ ኃይለ ሥላሴ ለአፄ ምኒልክ ነው እንጂ ለአፄ ምኒልክ ናቸው። ለአፄ ምኒልክ ይኸው ታኅሳስ 3 ቀን 2006 ዓመተ ምህረት እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበትና የዳግማዊ አፄ ምኒልክ የእረፍታቸው 100ኛ ዓመት በታሪካ ነገሥት በዓታ ለማርያም ገዳም በታላቅ ድምቀት ይከበራል። ስለዚህ መላው ሕዝበ ክርስቲያን የበዓሉ ተሳታፊ ይሆን ዘንድ በአክብሮት ተጋብዘዋል። ይህ አሁን ታቦት አለ፣ እዛ በዓታ ላይ ታቦት አለ። የእሳቸው የአፄ ኃይለሥላሴም እዚሁ ጋ ነው ያለ ታቦቱ ከእሳቸው ጋር አብሮ ድርብ ሆኖ በዓታ ላይ አለ ጽላታቸው ማለት ነው። መልኩን ቆይ በውስጥ ልክልሃለሁ፣ መርጌታ በሙሉ ልክልሃለሁ። እሺ ላክልኝ፣ በደንብ ተረጉመዋለሁ። አዎ እዚህ ተርጉመውታልም እነሱ ሲጽፉት እንዳለ ነው የተቀመጠው። እሺ ለምህረተ አብም መልክ እንደተደረሰለት ታውቃለህ? የትኛው ምህረተ አብ? ምህረተ አብ አሰፋ። ኧረ አላውቅም። እግዚኦ ኧረ አላውቅም። እንዴ ኤርሚ
አይሾ ስፒድ ላይ ጥያቄ አለ ይርሜ? አዎ በደንብ አለኝ። ከብሩክ ጋር አውሩ። ብሩክ ያውራ። ገርም ብሩክ አይ ከአንተ ጋር ትንሽ ላውራና ያው ከብሩክ ጋርም ያው ብሩክንም ተከባብረ የምናወራ ወንድም ነው፣ ግን የተወሰነ አውሩ። ይቀጥልና ከአንተ ጋር እኔ ትንሽ ቪዲዮ ሊዮ 5 ደቂቃ ቪዲዮ ስለሆነ ሊዮ ብሩኬ አውራው። ከብሩኬ ጋር አውሩ። አይ ብሩክ ተከባብረ የምናወራ ነው እና መጀመሪያ ከብሩክ ጋር ቀጥታ ወደ ጥያቄ ከመግባታችን በፊት ሌላ የሚጀመሩ ቶፒኮች ስላሉ እሱ ሌላ ጊዜ ግን ይኸውና ቪዲዮን አለውኝ። ጥያቄ ካለ መልስልሃል። ኦኬ ከብሩኬ ጋር ታዲያ ታወሩ? አይ ያው በቃ አልኩህ እኮ እሱም ከኔ ጋር ማወራበት ምክንያት አለው። እኔም አለኝ። ተከባብሮ ማውራት እና ተከባብሮ ዝም ማለትም ደግሞ ትልቅነት ነው። እሺ አብረን ነው ታዲያ። አዎ ፈታ You be my guy? Okay. Be calm? Yeah. Crap, I got too much energy right now. He had a lot of Ethiopian coffee. So he's very, very excited. It's on. What is this? What is this? What is this? He's blessing you. He's blessing me? Oh, bless me. Oh, he's saying. I think he's blessing me. Yeah, you gotta explain to me what's going on. This is one of the oldest churches inside Ethiopia, and then what they've done is they've come here to receive you, and then also to give you the blessing. Oh, prepare the traditional ceremony. oh, you be my God? Okay, okay. Be calm? Yeah. Oh, crap, I got too much energy right now. He had a lot of Ethiopian coffee. So he's very, very excited. I'd like to explain something for you. Shoot. These You want to go somewhere? was established. ኦኬ ልጁ ቤተክርስቲያን ውስጥ ገብቷል አይደል ታሚ? አዎ ይርሚ። የትኛው ቤተክርስቲያን? ስላሴ አይደል? ቅድስት ስላሴ። እምነቱ ምንድነው የልጁ? የልጁ እምነት ምን እንደሆነ እኔ አላቅም፣ ግን ይህ ልጅ አገርን እንደ አገር ያስተዋውቃል ተብሎ የሚጠበቅ ልጅ ነው። እንደ አፍሪካ ጴንጤ ቢሆን ይገባል። ኤርሚ አልጨረስኩም። እንደ አጋጣሚ ነው እየበላው ነው ካፌ ላይ ያቆምኩትና ልቀጥል ነው እና ይህ ልጅ እንደ አፍሪካ እየዞረ ያለ ልጅ ነው። ሃይማኖት ምንድነው የሚለውን ነገር አላውቅም፣ ግን ይህ ልጅ ለምን ኦርቶዶክስ ተዋህዶ ጋር ቀጥታ ቅድስት ስላሴ መጣ ለሚለው ሀሳብ አንዳንድ ጊዜ ሰዎች ባለማወቅ ታቦት ወጣ ምናምን ይላሉ። የወጣው ንዋየ ቅዱሳት ነው የወጣው። የወጣለትም ደግሞ ትልቁ ምክንያት ቤተክርስቲያኗ እንደ ቤተክርስቲያን እንደ ሀገር ስለምትከበር አገሪቷም ደግሞ የምትታወቀው ደግሞ በኦርቶዶክስ ስለሆነ አገርን ለማስጠራት ያለበትን ሀሳብን ነው ይሄ ልጅ የወጣው። እዛ ቤተክርስቲያን ውስጥ ሲገባ ነጠላ መልበስ ነበረበት፣ አልሰጡትም ነጠላ። ይሄ ደግሞ የግለሰቦች ወይም ደግሞ የአንዳንድ ሰዎች ስህተት ነው። ያ ነው ኦርቶዶክስ ማለት ኢትዮጵያ ማለት ኦርቶዶክስ ስለሆነች ነው የሄደው። ለምን ቢባል ቀጥታ መስጊድ አልሄደም፣ ቀጥታ ቀጠና 2 ሙሉ ወንጌል አልሄደም። ለምን ቢባል እንደ ሀገር ቅርስም እንደ ሀገርም ደግሞ ስጦታ አላት ተብላ የምትጠበቀው ማን ስለሆነች? ኦርቶዶክስ ስለሆነች ነው። ሌላ ሲገባ ቤተ መቅደሱ ሲገባ አንዳንድ ሊያሳዩት የሚፈልጉት ነገር ነበር፣ አሳይተውታል። ግን እንደ ቤተክርስቲያን ስርዓት ልክ ነው ወይ አንተ እንደምታየው ነገር ልክ ነው ወይ ሲል ልክ አይደለም ብዬ ነው የማስበው። የመጀመሪያው ጉዳይ እዛ ጋር የነበሩ ካህናቶች ልጁን ነጠላ ማስለበስ ነበረባቸው። ነጠላ አላስለበሱትም። ይህ ማለት ግን ኢትዮጵያን አላስተዋወቀም ማለት አይደለም። ያ ነው ኤርሚያስ። ተሰምታል። ኦኬ በቤተ ክርስቲያኒቱ ስርዓት አሁን ይሄ ሰው ሙስሊም ነው ሰውየው? እርግጠኛ ነኝ ኤርሚያስ። እንደዛ ብለው የሚል መረጃ አለ። ኮንቨርት አድርጓል ወደ ሙስሊም ብለው የሚል ማለት ነው። የቀድሞ እምነቱን እንደሆነ አላውቅም። እህትዮ ሜርሲ ቼክ አድርጊ።
እኔ ሃይማኖቱን አላውቅም አልዋሽ ነገር ነው። አሁን በቃ ምንም አይ ግን ሙስሊም ሆኖ መግባቱ ተገቢ ነው ወይ? ተገቢ አለ። ግን ደግሞ ሀገርን እየጎበኝና ሀገርን እያስተዋወቀ ስለሆነ ኤርፖርት ሄዷል፣ መስቀል አደባባይ ሄዷል። ቆይ የት ሄዳ አይደለም ኢትዮጵያ መጥቶ ብዙ ቦታ ላይ ሊሄድ ይችላል። እኔ አሁን እየጠየኩ ያለሁትኝ ብቻ የኢትዮጵያ ኦርቶዶክስ እምነት ተከታይ አይደለም። አለ ሄርሚ እርግጠኛ ሆነ ለማውራት ማስረጃው አለ። የኦርቶዶክስ እምነት ተከታይ ነው። እኔ አላውቅም እኮ ስለዚህ ኦኬ፣ እሱን አሁን በመረጃ እናይልሃለን። አለ ማስረጃ እኮ አንተን እኮ አለመቀበል እኮ አልችልም እኮ ልክ ነህ። በቃ ግን በቃ ወደ ሙስሊም ኮንቨርት አድርጓል ብሎ የሚል አለ የወጣ መረጃ ማለት ነው። አለ ሳይሆን ማስረጃውን ሙስሊም ነው። ያው ከታች ኮሜንቱን ሁሉ ያው ሙስሊም ነው። ኮሜንቱን እሱ ያው ልጁ አማኝ ነውም ተብሎ ይወራለታል። ቀጥሎ ደግሞ ልጁ ብቻኛው የኦርቶዶክስ እምነት ተከታይ አይደለም። ስለዚህ ሃይማኖቱን አናቀው። አድመጠኝ፣ የኦርቶዶክስ እምነት ተከታይ አይደለም። ሙስሊምም ይሁን ጴንጤ፣ ካቶሊክም ይሁን ማንም በእናንተ ቤተክርስቲያን ውስጥ አንድ ሰው የሚገባ የቤተክርስቲያኒቱ እምነት ተከታይ የሆነ ሰው ነው አይደል? ቤተክርስቲያን ውስጥ የሚገባ አዎ። እኔ አሁን ይኸውልህ የጠየኩህን በአጭር መልስ እንጂ ቀጥላት። የኦርቶዶክስ እምነት ተከታይ የሆነ ነው አይደለ? እንጂ ከዛ ውጭ የሆነ ሰው ቤተክርስቲያን ውስጥ አይገባም ማለት። ይህ ልጅ እንደ ሀገር ሊጎበኝ ነው የመጣው። አልጠየኩም። አልጠየኩም። እኔ ቤተክርስቲያን ውስጥ የሚገባው ሰው ነው ያልኩህ። እንደ ሀገርማ ኢትዮጵያ ሊጎበኝ ነው የመጣው። ኢትዮጵያ ውስጥ ያለውን መስጊድ የሚግባ ያስተዋውቅም ነው የመጣው። የትኛው ምንም ኢትዮጵያን እሱ አያስተዋውቅም። ምን ያስተዋውቃታል? በልመና ነው የመጣው። እኔ በምን መጣ አይደለም ተሜ የጠየኩ ላይ በልመና መጣ ምናም ነገር። እኔ አንድ ውርጋጥ የሆነ ሰው ይቅርታ አድርግልኝ፣ እሱ አይደለም ኢትዮጵያን የሚያስተዋውቃት። ኢትዮጵያ ድሮም የታወቀች ሀገር ናት። ኦኬ 40 ምናም ነገር ሚሊዮን ፎሎወር ስላለው እሱ አይደለም ኢትዮጵያን የሚያስተዋውቃት። ኢትዮጵያ በልጆቿ የታወቀችበት የምትታወቅበት ብዙ የታሪክ አሻራ አለ። ኦኬ ስለዚህ እንደው እሱ ኢትዮጵያን ላይ ያስተዋውቅ የመጣበት አይነት ነገር ተደርጎ የሚደረግ ነገር ኢትዮጵያ አትታወቅም እያልን እኮ ነው። ይሄ ደግሞ ማለት በጣም ማፈሪያነት ነው ለእኛ ለሀገራችን ማለት ነው። እሱ አይደለም ኢትዮጵያን የሚያስተዋውቃት። ኢትዮጵያ ልትታወቅበት በምችላቸው ትልልቅ በሚባሉ ነገሮች በዓለም መድረኮች ላይ ታውቃለች። ለምሳሌ በአትሌቲክሳችን ታውቃለች፣ በቡናዋ ትታወቃለች ኢትዮጵያ ማለት ነው። እኔ አሁን በውጭ ዓለም ላይ ነው ያለሁት። ኢትዮጵያን ኮፊ የትኛውን ቦታ ላይ ይታወቃል? ኦኬ የትኛውን ቦታ ላይ ያልኩ እና ኢትዮጵያን ሊያስተዋውቃት ምናምን ነገር እሱ የማያውቁ ኢትዮጵያ የሚባል ሀገር የማያውቁ ሰዎች ካሉ ምናልባት ካለው ከተሰሚነት አኳያ እንደዛ ሊታወቅ ይችላል እንጂ እሱ ኢትዮጵያ ሊያስተዋውቅ መጣ ምናምን ነገር ብሎ የሚለው እኔ ተወሱ። ከዛ ይልቅ እኔ አሁን ዋና ትኩረት ማድረግ የፈለኩት በእናንተ ቤተክርስቲያን ውስጥ በቅዳሴ ጊዜ ጻኡ ንዑሰ ክርስቲያን ብለን እንላለን ሲባል ሰምተሃል? ቅዳሴ ላይ ቅዳሴ በደንብ ታውቃለህ? ተሜ ኤርሚ የክርስቲያን ታናናሾች የሆናችሁ ውጡ ይባላል። አዎ ንዑስ ክርስቲያኖች እንዲወጡ ይነገራል ቅዳሴ ማለት። ግን እኔ ኦኬ ስለዚህ ይሄ ሰው ታዲያ የገባ ሰው ልንገርህ፣ ጴንጤው ነው የገባ ሰው። ቆይ አድመጠኝ። እኔ ይሄኛውን ሳወራልህ ለዚህኛው በደንብ ጥንፍፍ አድርገህ መልስልኝና ከዛ ደግሞ ጴንጤ ሆነ የገባ ሰው ሌላም የገባ ሰው ካለ ታሳየናለህ ማለት ነው። አዎ ለምን ገቡ ለምትለው ነገር ይኸውልህ አሁን በታሪክ ደረጃ የገቡ ሰዎች አሉ ጴንጤ ሆነው፣ እንዲሁም በጴንጤ ቤት በጣም ትልቅ የሆኑ ሰዎች ኢትዮጵያ ውስጥ። የዚህኛውን ጨርስልኝና ተመስገን። እንዴት ነው በቃ ሁሉ ቀን እናንተ አንግባባም እንዴ? የዚህኛውን ጨርስልኝና ጴንጤ ሆነው የገቡ ሰዎችን ደግሞ ተናገር፣ ቀጥልበት። የዚህኛውን ጨርስልኝ። ይሄ ለምንድነው የገባው? ቤተክርስቲያኒቱ በዚህ አይነት አቀባበል እንዴት ተቀበለችው? እሺ ለምን እንደገባ ልንገርህ። ጻኡ ንዑሰ ክርስቲያን እያለች ብላ የምትል ቤተክርስቲያን ልመልስልህ እኮ ነው። መጀመሪያ በዛ ሰዓት ላይ የቅዳሴ ሰዓት አልነበረም፣ እሱን ያዘው። ቀጥሎ ደግሞ እንደ ሀገር ኢትዮጵያ ማለት ኦርቶዶክስ ማለት ኢትዮጵያ ስለሆነች የማይነጣጠልና ልትነጣጠል የማትችል ሃይማኖት ስለሆነች ከኢትዮጵያ ልትነጥላ ስለማትችል ይህ ሰው እንደ አጋጣሚ ሆኖ ኢትዮጵያ ውስጥ ያሉትን አዲስ አበባ ያሉትን ሁሉ እየጎበኘ ነው። ለምሳሌ ያክል
ግዙፉን ኤርፖርትን ጎብኝቷል። መጎብኘትና ማየት ያለበትን በዩቱብ ማስተላለፍ ያለበትን እንዲያስተላልፍ። ስለዚህ ይህ ልጅ የመጀመሪያው ጉዳይ ምን ብሏል? መስቀል ተሳልሟል። መስቀል ተሳልሟል። ተሳልሞ ነው የገባው። መቅደስ ውስጥ መግባቱና ነጠላ አለመልበሱ የኦርቶዶክሳዊ የሆኑ ስርዓቶችን አለማድረጉ ተገቢ ነው ወይ? ተገቢ አይደለም ብያለሁ። ለምን ቢባል ነጠላ ቢለብስ ሞር ኢትዮጵያን ያስተዋውቃታል። ኦርቶዶክሳዊነት ምን እንደሆነ፣ ኢትዮጵያዊነት ምን እንደሆነ ኦርቶዶክስንና ኢትዮጵያን መነጣጠል ስለማይቻል። ለምን ቢባል ለምንድን ነው ቀጠና 2 ሙሉ ወንጌል ያልሄደው? ምንም ስለሌለ ነው። ለምንድን ነው መስጊድ ያልሄደው? ምንም ስለሌለ ነው። ይህ ልጅ ቀጥታ ሄደው ልንነጣጥል የማንችላት ሃይማኖትንና ባህልን ጠብቃ ያስቀመጠችና የጠበቀች ሃይማኖት ስለሆነች ኦርቶዶክስ ቅድስት ሥላሴ ሄዶ ጎብኝቷል። ይህ ነው ኤርሚያስ። እሺ ሙሉ ወንጌል ስለጠራህ ሜንሽን ስላደረክ እስልምናም ጋር ሜንሽን ስላደረክ ለሁለቱ መልስ ልስጥህ። ሙሉ ወንጌል ጋር ያልሄደበትም እስልምናም ጋር መስጊድ ያልሄደበት ኮተታ ኮተት እዛ የለም። የሚታይ ኮተታ ኮተት የለም። በቃ ይሄ ነው። ኮተታ ኮተት ስለሌለ በሙሉ ወንጌልም በእስልምናም ሃይማኖት መስጊድ ሄዶ የሚያየው ኮተታ ኮተት የለም ማለት ነው። ሙሉ ወንጌል መተህ የምናሳየው ጌታ እንጂ ያለን የምናሳየው ኮተታ ኮተት የለንም። ለዚህ ነው እዛ ማይሄደው ማለት ነው። እናንተ ቤት ደግሞ የኮተታ ኮተት አለ የሚታይ ተብሎ የሚባል ማለት ነው። አንዳችን ማይረባ ምን አልኩ? ኮተታ ኮተት ኮታንኮት አይደለም ያልኩት፣ ኮተታ ኮተት ስላለ ነው። አክሱም ሐውልት ነው ኮተት ኤርሚያስ? አይ ስላሴ ቤተክርስቲያን ውስጥ ነው። ፋሲል ግንብ ነው ኮተት? አልተጠየቅም። ልጁ የሄደው ፋሲል ግንብ። አድምጠኝ ኦርቶዶክስ አድምጠኝ፣ ተመስገን አድምጠኝ። ልጁ የሄደው የት ነው? አክሱም ጋር አይደለም። አክሱምና የጥያ ድንጋዮችን የአክሱም ሐውልት ከሆነ አድምጠኝ። እኔ ሳወራ አታወራ። ልጁ የሄደው የት ነው? ስላሴ ቤተክርስቲያን ነው። ስላሴ ቤተክርስቲያን የመጣው ብለህ አሁን እኮ ቅድም አቧራ እያጨስክ ነበር። ሙሉ ወንጌል አልሄደም መስጊድ አልሄደም ብለሃል። መስጊድ ያልሄደው ኮተታ ኮተት እዛ ስለሌለ ነው። ኦኬ አንድ ምስልምና አሁን እጅ ገብቼ ባላቅም ግን የለም እንደዚህ የሚያወጡት የሚያገቡት አልሄድ አለ ምናምን ነገር ብሎ የሚል የእናንተ ኮተታ ኮተት የለም። እንደዚህ በቫርኒሽ የተለቀለቀ ጣውላ የለም። ኦኬ ሙሉ ወንጌልን ብትመጣ የለም። ስለዚህ ኮተታ ኮተት ቅርጽ ምናምን ነገር የሚባል ነገር ስለሌለ ያው ኮተታ ኮተታችሁን ለማሳየት ማለት ነው። ኮተት መባል ካለበት ዘመናዊ ያመጣው ስራዎች ናቸው። ስክሪን ከተባለ ስክሪን ቢግ ስክሪን አለ ሙሉ ወንጌል። እንደ ስቴዲየም ወንበሮችም ከሆነ ደግሞ የሚጎበኝ ከሆነ እዛ አለ። ግን ቅርስ የአገር ቅርስ አዳምጬ አይደለ አዳምጬ ነበር ወገኖች። እሺ ቆይ አንዴ ታጃ ላይ ስለሚያወራ እያወራን ያለ ነው። ታብና ኮፒሊንግ ሼር አድርጉት። ቅርስ እንደ ቅርስ ኢትዮጵያዊነትን ቅርስ ጠብቃ የተቀመጠች ትክክለኛ ኢትዮጵያን ጠብቃና አስጠብቃ አስከብራና ተከብራ ብትኖር ኦርቶዶክስ ናት። ለምን ቢባል የትኛውም ታሪክ ሲነሳ ከኢትዮጵያ ከኦርቶዶክስ ተዋሕዶ ጋር የተያዘ ነው። ስለዚህ ገብቶ የጎበኘው ኢትዮጵያዊ ቅርስ በጠቅላላ ኮተት ከሆነ አላውቅም። ፋሲል ነው ግንብ፣ አክሱም ሐውልት ነው ግንብ፣ እንደገና ደግሞ ኦርቶዶክስ ጠብቃ ያስቀመጠችው ነዋያን ቅዱሳኖች ናቸው ኮተት፣ መጽሐፍ ቅዱስ ነው ኮተት። አልገባኝም። ለምን ቢባል መጽሐፍ ቅዱስ እንኳን አንተ ያስከው መጽሐፍ ቅዱስ እንኳን በአማርኛ እንኳን የተተረጎመው እቹ ቤተክርስቲያን ያስቀመጠችልህ በግዕዝኛ ያስቀመጠችው ነው ወደ አማርኛ አስተርጉማላ ያስቀመጠችው። በግዕዝ የተጻፈው ነው መጽሐፍ ቅዱስ ኮተት። አልገባኝም። ለምን ቢባል ኮተት ተብሎ ቢጠራ ፒያኖ ነው። ኮተት ተብሎ ቢጠራ ሳክሶፎን ነው። ኮተት ተብሎ ቢጠራ ማይክ ነው። ኮተት ተብሎ ቢጠራ ሶፍት ነው። ስለዚህ እንደነዚህ አይነት ነገሮች እያሉ ባህልንና ሃይማኖትን ጠንቅቃ ያስቀመጠችን ሃይማኖትን መንካት ይከብዳል ኤርሚ። ስለዚህ ምን እያለ ነው ወንድማችን ተመስገን? የፋሲል ግንብ ያለው ስላሴ ቤተክርስቲያን ውስጥ ነው እያለ ነው። በነገራችን ላይ ኤርሚዬ ሶፍት ሲል የአህያ ፋንድያ በስፋት በኦርቶዶክስ ቤተክርስቲያን እንደሚበላ ግን ማወቅ አለበት። የጅብ አር በየጸበሉ የጅብ አር ይበላል ህዝብ።
ተጠቃሚ ያውቀዋል መርጌታ። አንድ ቀንም ይሁን 2 ቀንም ይሁን አላቅም ያበላ ካለ በኦርቶዶክስ በገሃድ የወጣ የአረቄ አተላ አለ። የጠላ አተላ ይጠጣል። የጠላ አተላ ከዛ ደግሞ የጅብ አር ይፈለጋል በየቦታው። ምክንያቱም ምስ ምንድን ነው ሲባል የጅብ አር ይላል። አንዳንዱ ደግሞ የአህያ ከጥንቆላ ጋር አብሮ የኖረ ሰው የአህያ ፋንድያ ይላል። ይሄ ቤተክርስቲያን የተለመደታርግና ልንገርህ ሰምተን ይሄለታሚ ታርግና ልንገርህ። ስለዚህ ይሄ የምናውቀው በየጸበሉ ህዝብ ያውቋል። እርግጠኛ ነኝ እዚህ ሚሊዮኖች ያውቁታል። የጅብ አር የበሉ ሰዎች ያውቁታል። እዚህ ውስጥ ያሉ የአህያ ፋንድያ ይሂዱ፣ ጻድቃን ማርያም ይሂዱ፣ ሸንኮራ ዮሐንስ እንዳለ የሚበላው ህዝቡ እሱን ነው እየበላ የሚመለሰው። ሰይጣኑ ተለምኖ ነው የሚወጣ እንጂ በእግዚአብሔር መንፈስ ተገስጾ አይደለም። ተለምኖ ምን እንስጥህ እንዲሁ እንድትወጣ ፈረስህን አትጉዳው እና ምንድን ነው ምስህ ሲባል የጅብ አር ሊል ይችላል። ከፈለገ ደግሞ የአረቄ አተላ ሊል ይችላል። ይህንን ተሰጥቶት ነው የሚወጣ። ስለዚህ ብዙ ሰዎች ተመስገን ብቻ አይደለም፣ ብዙ ሰዎች ሶፍት ሲሉ አውቃለሁ። እና ቤተ ክርስቲያኒቱን የማያውቋት ሰዎች ሁልጊዜ እንደዚህ ናቸው። ጻኡን እሰ ክርስቲያን ሲባሉ ሊወጡ የተገባቸው ለስጋው ደግሞ ያልበቁ። ስጋው ደግሞ አንድ ሰው መውሰድ ያለበት ለምሳሌ ምንም ከእስልምና የመጣ ከእስልምና ከምናምን ነገር የመጣ ጻኡን እሰ ክርስቲያን ሲባል የሚወጣ ነው። የሚወጡ ናቸው፣ ገና ናቸው። ስለዚህ በቃ ስድብ ቁጭ ያላዳመጠም እድል ብሰጡኝ ደስ ይለኛል። ስድብ አይደለም ሶፍት አንዴ ስሙኝ። መርጌታም ተሜ አንተ ስታወራ አድምጠኝ ብለኝ ሚዩት አድርጌ መርጌታም ሁሉም ጸጥ ብለው ማናቸው ማይክ ሳይከፍቱ አድምጠኝ ጸጥ ብለን ስንሰማ ነበር። ደቂቃ አነሰ ብለህ ካልክ እንጨምርላለን። ትችለዋለህ። በዚሁ ነው የምንቀጥለው። መርጌታ ሀሳቡን ይጨርስና ከዛ ነኝ ደግሞ በነጥብ አስቀምጥልሃለሁ። አንተም ደግሞ ልክ በነጥብ ታስቀምጥልናለህ እና ጫጫታ ይሁን ቤቱ። በመረጃ ላይ ስለምታወራ በጣም ብዙ ጊዜ ሶፍት ብልሃል። እኔ ወደ ትውከት እመጣለሁ። ትውከት ታስበላለች ቤተክርስቲያን። ትውከት አክታ መጽሐፍ ከፍታለሁ። አድምጠኝ ተሜ፣ ጫጫታ እናድርገው። መጽሐፍ ከፍታለሁ፣ ካሜራ ከፍቻ ያሳያለሁ። ትውከት ብሉ ትላለች ቤተክርስቲያን። አንተ ሶፍት ነው ያልከው። አንድ ሰው ነው እኔም መጽሐፉ አለን። መርጌታ እድል ትሰጠኛለህ? ኤርሚያስ የትኛውንም ቆሻሻ ነገር ብሉ ብላ የምትለው የኢትዮጵያ ኦርቶዶክስ ተዋሕዶ እንደሆነች እኔ መጽሐፍ ከፍታለሁ። መርጌታ ይጨርሱና ከዛ ተሜ አንተ ደግሞ ቀጥል። መርጌታ ሳትቀር ከዛ እስካሁን ድረስ ሰምቻችኋለሁ። አሁን እድል ስጠኝ ለኔ ነው ይጨርስ መርጌታ። አንተ አይደለም ቤቱ የምትባለው። ስለዚህ ምንድነው አሁን ወይ ተሜ መርጌታ ሳትቀርና ጨርስለት። ከዛ እሱ ደግሞ አጭር ነው። ለምንድን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጎበኘው ሲባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌል መንግስታዊ ወንጌል ነው። በቤተ መንግስት ነው የጀመረው። በየትኛውም ዓለም ላይ ክርስትና በስደት ነው የጀመረ፣ በምዕመናን ነው የጀመረው። እየተሰደዱ እየተገረፉ እየተደበደቡ ኢትዮጵያ ነገስታት ላይ ነው የጀመረው። አብርሃና አጽብሃ የሚል የክርስትና ስም ተሰጥቷቸው ከዛ ህዝቡ የሚቀበለ ምን ብሎ ነው? የንጉሥ ሃይማኖት እያለ ነው የሚቀበለው። ወንጌል ገብቶት አይደለም። ሲወርድ ሲዋረድ የመጣ ከዛስ የነገስታት አጽሙ ሁሉ የያዘችው ነገስታቶቿ የወንጌሏ መነሻ እነሱ ስለሆነ ነው። ወንጌል ከዛ ነው የተነሳ። ከዚህ የተነሳ የትኛውም ሰው ልዩ ሃይማኖት ሌላ ሃይማኖት ከያዘ ምን ይላል? ይገርፋል፣ ይባረራል፣ ይሰቀላል፣ አስከሬኑ ወጥቶ ይቃጠላል። በጣም በታሪክ ይኸው መዝገብ አለኝ፣ መጽሐፍ አለኝ። ምላሳቸው የተቆረጡ ሰዎች አሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያስቆረጠቻቸው ቆዳቸውን በደረቁ ያስገረፈቻቸው እና ለዚህ ነው ኮተቱን ይዛ ተገኘች የሚባለው።
ብሉይ ኪዳናዊት ስለሆነ አዲስ ኪዳን ላይ ገና ናት፣ አልመጣችም፣ ልትመጣም ከቶ አይቻላትም። ይህን ሁሉ ዝርግፍ አድርጋ መተው ይጠበቅባታል። እና ክርስቲያና የኦርቶዶክስ ቤተክርስቲያን አዲስ ኪዳናዊት አይደለችም። ኒውስ አታደርጉኝ፣ መውረድ ካለብኝ ወርዳለሁ። ኦርቶዶክስ ቤተክርስቲያን አዲስ ኪዳናዊት አይደለችም። 4 ነጥብ። ተባረኩልኝ። ቴንክ መርጌታ በጣም ቁሳቁስ ላይ ነው ያለችው። እሺ ቴንክ መርጌታ። አንድ አረታም ፕሊስ እባክህ። ቴንክ መርጌታ። አንዴ ቆይ እባክህ መርጌታ። ቴንክ አሁን ተመስገን። የፈለግከውን ደቂቃ ወስደህ ስታወራ በመረጃ ላይ ያስደግፋል የምታወራው። ከመካነ ኢየሱስ ከሙሉ ወንጌል ከቃለ ሕይወት ምናምን ብለህ ከምትለው ቤተክርስቲያናት ሶፍት በል ምን በል ትቀጥላለህ። የፈለግከውን ያህል ደቂቃ ወስደህ አውራ በመረጃ ላይ ለህዝብ ተናገር። ቴንኪው። ስጨርስ ቤተክርስቲያንህ ትውከት የምታስበላው የሰው ደም የምታስጠጣው በመረጃ እኔ ደግሞ ቀጥላለሁ ማለት ነው። ጋይድ አሁን ቀጥል ቻለው። ከዛ ሌሎች ወንድሞች እንደዚህ ያሳያል። ጋይድ። እሺ፣ ስለ ሁሉም ነገር አመሰግናለሁ። መጀመሪያ እኔ ስርዓት ያለኝ እግዚአብሔርን የተከተልኩት የስርዓት አምላክ ስለሆነ በስርዓት የምከተለው አምላክ ነው ያለኝ። የበግ ለምድ ከለበሱ ሰዎች ጋር እንደፈለጉ አፋቸውን በተፉ ቁጥር ለባለጌ ብልግና ስለማልመልስ አልመልስም እንደዚህ አይነት ነገር። ቀጥሎ የገባሁበት ትልቁ ምክንያት ምንድን ነው? በልቶ የሚያቅ የአህያ ፋንድያ በልቶ የሚያቅ በልቼ አውቃለሁ ብሎ ሊያወራ ይችላል። እንደዚሁ ደግሞ የጅብ ስጋ በልቶ የሚያቅ ሰው ካለ እኔ በልቼ አውቃለሁ ሊል ይችላል። አላውቅም። እኔ እስካሁን ድረስ ስላልገጠመኝ ስላላየውኝ ቤተክርስቲያንን ብልግናን ስላላስተማረችኝ አያይዤ እየተሳደብኩኝ አልቀጥልም። የገባሁበት ትልቁ ምክንያት ምንድን ነው ተብሎ ሲታሰብ የመጀመሪያው ነገር ይህ ልጅ ለምን ቤተክርስቲያን ገባ ለሚለው መልስ ያንን ነገር በአግባቡ ልመልስ ነው ለሚባል እግዚአብሔር የስርዓት አምላክ ጨዋ አምላክ ስለሆነ እንጂ እግዚአብሔር አንዱን ሰድቤለት አንዱን አንቋሽሼለት የሚያጨበጭብልኝ አምላክ ስላልሆነ በትችት ወንጌል ስለማይሰራ ወንጌል መኖር ደግሞ ወንጌል ደግሞ በህይወት የሚገለጥ ስለሆነ በስድብ የምቀጥል ሰው ስላልሆንኩኝ ማለት ነው። ስለ ጥንቆላ የሚያወራው ጠንቋይ ቤት የሄደ ሰው ነው። ስለ ፋንድያ የሚያወራው ደግሞ አህያ አርብቶ ፋንድያ የበላ ሰው ነው። ስለ ፋንድያ ማውራት መቻል። እኔ ደግሞ ኑሮዬም ውሎዬም ከአህያ ጋር አይደለም እና አህያ ጋር የሚውል ወይም ደግሞ ፈረስ የሚቀልብ ሰው ነው የፈረስና የአህያ ፋንድያ እየበላው ነበረ ብሎ ማውራት የሚችለው። እኔ እንደዛ አልደረስኩበትም። እንደሱ ስላልደረስኩበት ደግሞ አርብቶ አደር ስላልሆንኩኝ አርብቶ አደሮች ያውቁታል። አህያና ፈረስ ያረቡ በትርፍ ጊዜያቸው እንጀራ ነጭ ጤፍ እንጀራ መብላት ስለማይችሉ ፋንድያ ሊበሉ ይችላሉ። አላቅም። እኔ ሰው አንተ አልክ ይላል ጌታ በምሳሌ ሲመልስላቸውና እናንተ አላችሁት። ኤርሚያስ ድንገት ከዚህ ልጅ ጋር በተያያዘ ነገር መልስ ከመለስኩልህ አላውቅም፣ ካልመለስኩልህ ደግሞ አልመለስክልኝም ብለህ ጠይቀኝ በጨዋነት። ስድብ ኃጢአት ስለሆነ አልሳደብም። ወረፋም ደግሞ ይሄ ትችትም ደግሞ እግዚአብሔርን ስለማላስጨበጨበው አልታችም። ወደ ጥያቄ ቀጥለ። እሺ ቴንኪው። አንቺው ታመጪው አንቺው ታሮጪው ይላል። ኦኬ ሶፍት ፔንቶች ሶፍት ያስፈላሉ ብሎ የሚል ፖለቲካ ለመስራት ጥያቄ ልጁ ላይ ጨርሰሃል። ሚዩት አድርግ። ቆይ ሚዩት አድርግ። ሚዩት አድርግ። ኦኬ ሰማህ? የፈለግከውን ስታወራ ሰማሁ። ፔንቴዎች ሶፍት ያስበላሉ እየተባለ በጣም ብዙ ጊዜ ዲስኩር ይደሰኮርብናል። ሶፍትን ከማስበላት ጋር በተገናኘ ነቢይ መስፍን ቤተፋጌ ማለት ነው አንዴ ይህን ነገር አስደርጎ ነበር። ይህን ነገር በማስደረጉ ሁላችንን የተቃወም ነው። እኔም የተቃወምኩት ቪዲዮ ግቡና ኤርሚያስ አበበ ኦፊሻል ብሎ የሚለው ዩቲዩብ ላይ ሂዱና እዩት። ፌስቡክ እና ዩቲዩብ ላይ በነበርኩበት ሰዓት ላይ የቀጥታ የመርሃ ግብር ስርጭት ወደ 3000 ሰው ላይ የተከታተለበት ላይ አይ ቲንክ 3500 ሰው ምናምን የተከታተለበት ላይ ያኔ ተናግሬያለሁ። እኔም ብቻ ሳልሆን በሙሉ ማለት ነው። ሶፍት የማስበላት ቁሳቁስና ሸቀጣ ሸቀጥ የሆነ ነገር የማስበላት የኛ የወንጌላውያን አማኞች ባህላችንም ትምህርታችንም አይደለም። ነቢይ መስፍን ግን ይህን ነገር አድርጎት ነበር እና እኔ ተቃውሞ ያለው አንድ ይሄ ሰው እኔ ባለሁበት ሀገር ላይ በሌላ ቸርች ሊጋበዝ ተጋብዞ ሊያገለግል መጥቶ በአካል አግኝቼው ነግሬዋለሁ እና
አንዴ ነው የተደረገው። ከዛ በኋላ አድርጎትም አያውቅም። ነቢይ መስፍኔ ማለት ነው። አድርጎትም አያውቅም። ኦኬ ልብ በሉ። አድርጎትም አያውቅም። አንዴ ነው የተደረገው። ለዛ ለተደረገውም ነገር ሶሪ ብሏል። ኦኬ ጴንጤ ያሸማቀቋችሁ መስሏችሁ በየቦታ በየፌርማታው ጴንጤዎች ሶፍት ያስበላሉ ብላችሁ የምትሉት የመብልና የመጠጥ ጉዳይ ከተገናኘ መርጌታ በየጸበሉ ቦታ ላይ ምሴን ስጡኝ ብሎ ክፉ መንፈስ ራሴን ገለጥኩ ብሎ በሚልበት ድራማ ውስጥ እንደዛ በሚደረግበት ሰዓት ላይ እኔ የካ ሚካኤል ቤተክርስቲያን በነበርኩበት ጊዜ ሾላ ማለት ነው ወደ እንግሊዝ ኤምባሲ መሄጃ ጋር ጸበል ቤቱ አለ፣ የካ ሚካኤል ማለት ነው። እና እዛ ያኔ አጥባቂ የነበሩት ካህን እያጠመቁ በነበሩበት ሰዓት ላይ እንደዚሁ ምሴን አምጡልኝ ብሎ ሲል የየካ ሚካኤል ጸበሉ ያለበት ግቢ ውስጥ አንድ ዋርካ አለች። ዋርካ ዛፍ አሁን ካልተቆረጠ ዋርካ ዛፍ መካከል ላይ አለች፣ ጸበል ግቢ ውስጥ ማለት ነው። እና እዛ ቦታ ላይ አሸዋ እና ጠጠር ነገር ተቀምጦ ነበር፣ ገና እየተሰራ ነበረ። እና ሂድና አምጣለት አሉኝ ካህኑ። እኔን አሸዋ አምጣላት አሉኝ። ሴት ናት፣ በመስቀል እየቀጠቀጧ ክፉ መንፈስ ተገልጦ እዛ ምስ ምንድነው ተብሎ ሲባል ቄሱ ነው ምስ ምንድነው ብሎ የሚጠይቀው። እኛ ጋር ምስ ምንድነው ብለን አንጠይቅም። እርኩስ መንፈስን በጌታ በኢየሱስ ክርስቶስም ገስጸን እናስወጣለን። እና አሸዋ ነው ብሎ ሲል ሂድና አልጨረስኩም። ተሜ ሜዩት አድርግ ብራዘር፣ በኢየሱስ ስም ያላስወጡ እንዳላሳየነው ቪዲዮ አለ። ሜዩት አድርግ ገና እስኪ ነስርህ ድረስ እኔ በመረጃ ነው የምናገረው። አንተም እኛን እስኪ ነስረን ድረስ በመረጃ ተናገር። ጥራ። ወንጌል ብርሃን፣ ህይወት ብርሃን፣ አማኑኤል፣ ሙሉ ወንጌል፣ ቃለ ሕይወት ብለህ አምጣ፣ በመረጃ አውራ። እኔ አሁን ሳወራ ልክ እኔ ዝም ብዬ እንደሰማው አንተም ዝም ብለህ ስማኝ። ቴንክ ዩ። እና ሂድና አምጣ ተብዬ ስባል አሸዋን ይዤ ሄድኩት ከዋርካዋ ጋር ማለት ነው። ዋርካዋ የካ ሚካኤል መጠመቂያ ቤቱ ግቢ ውስጥ ዋርካ ዛፍ አለች። ሾላ ነገር አይ ቲንክ እንደ ዋርካ ነገር ማለት ነው። አሸዋውን አመጣሁላት፣ ቅሞ በላው ክፉ መንፈስ ማለት ነው። ከዛ ምን አለ እዛው እየሰማሁ ወንድሞች ናቶች፣ አሁን እዚህ እንደዚህ ባረግም ስትወጣ ግን ይዛታለሁ አለ። እማረሳው ያኔ የኦርቶዶክስ ቤተክርስቲያን ዲያቆን ነኝ። ይህም ብቻ አይደለም፣ ቅድም መርጌታ በየጸበል መጠመቂያ ቦታ ላይ የጅብአር የተለያየ ነገር ፋንድያ ሁሉ የሚያስበላቸው ብሎ ያለ እውነቱን ነው። ኧረ እኔ በኢትዮጵያ ቴሌቪዥን ፕሮግራም ላይ ፖሊስና ህብረተሰብ ላይ የቀረበ ፕሮግራም በኢትዮጵያ ፕሮግራም ላይ በኢትዮጵያ ቴሌቪዥን ላይ የቀረበ ማለት ነው። በአማራ ክልል ፖሊስ ደብረ ብርሃን ከተማ ውስጥ የጅብአር እየበጠበጠ ያጠጣቸው ስመ መርጌታ በፖሊስና ህብረተሰብ መረጃ ላይ ቀርቧል። የጅብአር እየመታ እንደበሶ ያጠጣቸው ኦርቶዶክሳውያን መርጌታውን ያጠጣቸው ቻለው። ይህም ብቻ አይደለም፣ ድርሳነ መድኃኔዓለም ወገድ ለመባህ ጽዮን በሚባለው መጽሐፍ እጄ ላይ ያለ አሳይ ብሎ የሚል ሰው ካለ አሳያለሁ። የሰው ደምን እንደሚጠቡ ታውቃላችሁ? በኦርቶዶክስ ቤተክርስቲያን እግርህን እንቅፋት ከመታ ደምህ ከፈሰሰ ደምህ ይጠባል። ጡት እንደሚጠባ ደም ይጠባል። የሰው ደም ይጠባል። በየት ነው ያልኩት? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ማን የጻፈው? የዋልድቢት ቅድስት ማርያም መነኮሳት ናቸው ያሳተሙት። ብፁዕ አቡነ ቄርሎስ የሰሜን ወሎ አህጉረ ስብከት ሊቀ ጳጳስ በሳቸው ፍቃድ የቅዱስ ሲኖዶስ አባል በሆኑት የተጻፈ እኮ መጽሐፍ ነው ብዬ የምልህ ብራዘር። ቻለው እንግዲህ ጀምረናል፣ ገጥመናል። ኦኬ። ይሄም ብቻ አይደለም። በዚሁ በድርሳነ መድኃኔዓለም ወገድ ለመባህ ጽዮን ላይ የሰው ትውከት ሰው የሚያስታውቀው ማለት ሶሪ ማማ እንግዲህ የሰው ትውከት ሰው ያስታወቀውን እንዲበሉ ቤተክርስቲያን እንደምታስተምር ታውቃላችሁ። አንተ ሶፍት ትላለህ አይደል? አንድ ሰውዬ ሶፍት አበላ ብለህ አቧራ ታጨሳለህ አይደል? ገና ጉድ ዘረግፍልሃለሁ። የሰው ትውከት ሰው ብሎ የሚያወጣውን በላው ብሎ ዲያቆን አማኑኤል የሚባል ወደ ምን ትልከዋል? ቪዲዮ እየፈለኩት ነው ላኩት። አይ ቲንክ ኮሲ ፈልጊው ዲያቆን አማኑኤል ትውከቱን በላው ብሎ ያለ አለ። የሆነ ሰው ልኮልኝ ነበረ፣ እኔ ዳውንሎድ አድርጌ አስቀምጫለሁ። ዲያቆን አማኑኤል የሰበከው ይኸው መርጌታ ቆይ ታሜ እኔ አሁን ሳወራ ጫጫታ መፈጠር የለበትም። ቻለው ጫጫታ መፈጠር የለበትም።
እኔ እንደሰማሁ እኮ አታቋርጠኝ። መጀመሪያው ጉዳይ አታቋርጠኝ። ተመስገን አቋርጠኸኝ አታውራ። በመጀመሪያ ጉዳይ አትበል። በቃ ገጥመናል። የአንተም የእኛን ቤተክርስቲያን ነውር ዘርግፈው። እኔ በትችት ወንጌል አልሰራም። ተመስገን አታቋርጠኝ። ልክ እኔ እንደሰማው አንተም ልትሰማኝ ይገባል። በየመካከል ማይክ እኔ ከፈትኩኝ፣ አንተ ስታወራ ማይክ አልከፈትኩም። ልብ በሉ። ቻለው፣ ከንፈርህን ንክስ አድርገህ ቻለው ማወራው ማለት ነው። ኤርሚያስ አበበ እባላለሁ። ተናገር እውነቱን። ዝም ብዬ ቅጥፈት አላወራም፣ ያለ መረጃ አላወራም። ኦኬ። የቱ ጋር ነው ያለሁት? ትውከቱ ጋር ነው ያለሁት። የኢትዮጵያ ኦርቶዶክስ ቤተክርስቲያን የሰው ትውከት ብሉ ብላ ታስተምራለች። እምን ላይ? ድርሳነ መድኃኔዓለም ወገድለ መባህ ጽዮን ላይ የተጻፈ በዋልድቢት ቅድስት ማርያም አንድነት ገዳም የተጻፈ መጽሐፍ ማለት ነው። በቅዱስ ሲኖዶስ አባል በብፁዕ አቡነ ቄርሎስ የሰሜን ወሎ አህጉረ ስብከት በእሳቸው ፍቃድ የታተመ ማለት ነው። ትውከትህም ብላ ሂድና ብራዘርዬ፣ የምን ሶፍት ማለት ነው። ቻሉት ኦርቶዶክሳውያን። ቤተክርስቲያኒቱን እንደ ተቋም ነው የምናገረው እኔ። ምክንያቱስ ትምህርቷ የቤተክርስቲያኒቱ መጽሐፍቶች አንብቤ ነው፣ መረጃ ይዤ ነው ማወራው። ያለ መረጃ ቅንጣት ማወራው ነገር የለም። እጠይቃለሁ ብሎ የሚል ሰው ካለ በየትኛውም መንገድ ይምጣ። ያው መጽሐፍቶቹ ተቆልለዋል እዚህ። ኦኬ። ቁጥር 2 ቁጥር 3 እያላችሁ መቀጠል ትችላለች። ቆሻሻ ማለት ነው። እሺ ቀጥሎ። አተላ የጋን አተላ ላሱ ብላ ታስተምራለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። አተላ ቆሻሻ ነው? ቆሻሻ አይደለም ነው። እጣቢ የድስት እጣቢና የጋን እጣቢ ጠጡ ትላለች የተጻፈ መጽሐፍቷ ላይ። ማነው ታዲያ ቆሻሻ የሚበላ? ማነው ቆሻሻ የሚጠጣ? ከድስት እጣቢ እስከ ጋን እጣቢ ድረስ ጠጡ ምላ የምትለው እኮ የራስ ቤተክርስቲያን ናቸው። ወንድም አለም ይሄ ኦኬ። አቤት። እሺ ወንድምነት ቴንክ ዩ። የሴቶች የወር ግዳጅ ድርሳነ የሴቶች የወር ግዳጅ የሴቶች ግዳጅ ድርሳነ ኡራኤል ላይ ና እንጂ ና። የሴቶች የወር ግዳጅ ማለት የወር አበባቸው ደም በ12 ጋን እየተጠቀሰ ይኮመኮማል። የት? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድርሳነ ኡራኤል ላይ። የእግር ጣቢ ጭቅቅት አባ ገብረ ኪዳን ስም እየጠራው ነው የማወራው። ና እንጂ ና። ተመስገን ነካክቶማ መሄድ የለም። ከጴንጤ ጋር እኮ ገጥመሃል ብራዘር። ና ና። ነውረኛ ትውልድ ና ግቡ እንጂ ኦርቶዶክስ ና ግባ። ተሜ ለምን ወጣህ? ድርሳነ ኡራኤል ልግለጠው እንጂ የሴቶች የወር አበባ ደም ማለት ነው። እግርን ጥፍር ሲመታህ፣ ጥፍር ሲደማ ጥፍር ይጠባል። እንደ ሴት ጡት ወተት እንደሚያወጣ ልጆች እንደሚጠቡት ማለት ነው። የሰው ደም ይጠባል። ትውከት ይበላል። የሰው ትውከት አክታ። ይሄ አክታ ማለት ምራቁ ሳይሆን ያስታወቀው በልቶት ያስታወቀው ማለት ነው። ያ